አለመወደዳችንን መቀበል ከሰዎች እሳቤ እስር ነፃ ታወጣናለች ትላለች። አለመወደድን የሚፈልግ ሰው አለ ብያላም ሁላችንም በሁሉም ሰው ዘንድ እንደው ዓለም ላይ ሁሉ ያለ ሰው ቢወደን እኮ የሚጠላ ሰው የለም አይደል? ግን ደግሞ እንደዛ ወደዳለው ብሎ ያሰበ ሰው በጣም የዋህ ነው ብዬ ነው ማስበው መሆን ስለማይችል። ምክንያቱም ሁሉም ሰው የራሱ እሳቤ፣ የራሱ አስተያየት፣ የራሱ አመለካከት፣ የራሱ አተያይ ያለው ዓለም ላይ ስንኖርና እኩል ተረድቶን እኩል የምናደርገውን ነገር ተቀብሎን በአንድ ልብ ይወደናል ብሎ ማሰብ ብዙ እንድንጠብቅ ብዙ ከሰዎች የሚሰጠንን ግብረ መልስ እንድናይና በዛ ውስጥ እንድንጓዝ የሚያደርገን ሂደት ይመስለኛል። እኔ አሁን ስራዬን እሰራለሁ። ያን የሰራሁትን ስራ መስራት ነው እንጂ ስራዬ ሐሳብ ላይ ትኩረት ማድረግ አይደለም። ያኛው የሚቀበለው ሰው የራሱን የሆነ ሐሳብ ይሰጣል። ያንን ጥሩ ከሆነ ገንቢ ከሆነ ወስዳለሁ፣ እቀበለዋለሁ። ማሻሽለው ነገር ደግሞ ከሰጠኝ ያንን ማሻሽለው ነገር እንዳሻሽል ተጠቀምበታለሁ ማለት ነው። ስለዚህ የሚና ክፍፍል ማድረግ እኔ መስራቱ ላይ ትኩረት ማድረግ ነው እንጂ ሐሳቡ በምን እንገድበዋለን? መስራት ያለብን ላይ ትኩረት ስናደርግ እንደውም ስራችን ጥሩ የሆነ እያማረ እየሰመረ ውጤቱ ያማረ ይሆናል። ከዛ በኋላ ደግሞ ፊድባኩ ከሰዎች የምናገኘው ሐሳብ እንደውም መልካም ይሆናል። ያው መወደድን ስናነሳ በሰራነው ነገር በመንሰጠው ነገር ልክ ሰው እንዲቀበለን እንፈልጋለንና ሰዎች ደግሞ እኛ መስጠናቸው ልክ ላይ ይቀበሉን ይችላሉ። ያ ደግሞ ግዴታቸው አይደለም። ምክንያቱም እኛ ምንበትን እኛ ለኛ ይሆናል ያልነውን ነገር ነው እየሰጠን ያለነው። ያ ሰው ወዶ ተቀበለኝ ያልተቀበለኝ ደግሞ የራሱ ፋንታ ነው። ግን ደግሞ ሐሳብ ይሰጡን ይችላሉ። እኔ አይመቸኝም፣ እኔ እኮ አልወደውም፣ ይሄንን ነገር ስታደርግ እኔና አስደስተኝም ሊሉ ይችላሉ። ያ ደግሞ ሊጥለንና ሊሰብረን አይገባም።